ስዕል የሰው ልጅ ዕውቀት፣ ስሜት፣ እምነትና ታሪክ የመሳሰሉትን በተለያዩ መንገድ የሚያሳይ ጠንካራ ቋንቋ ነው። በዓለም የሰው ልጅ ስልጣኔ ታሪክ ስዕል የነበረው አበርክቶ በጣም የጎላ ነው። በዚህ ረገድ የዋሻ ላይ ስዕሎች፣ ኬቭ ፔይንቲንግ ከሚሳሉት ስዕሎች አንስቶ እስከ ዲጂታል የስዕል ዓለም ድረስ የሰው ልጅ ፈጠራን የሚያሳይ ዘላቂ ማህደር ነው። ስዕል የአንድን ሕዝብ ታሪክ፣ እምነት፣ ባህልና ትውፊት ለመጪው ትውልድ ለማስተላለፍ አስፈላጊ ድልድይ ሆኖም ያገለግላል። በዓለም የሥነ ጥበብ ታሪክ ውስጥ በከተሜነት ዙሪያ የሚያጠነጥኑ ጥበባዊ ሥራዎች የዳበሩ፣ የበለጸጉ፣ ሰፊ ታሪክና የባህል ውርርስ ያላቸው ናቸው። በሀገራችን ግን በዚህ ዘርፍ ብዙም አይስተዋሉም። መዲናችን አዲስ አበባ የአፍሪካ ሕብረትና የመላው ዓለም የዲፕሎማቲክ ማህበረሰብ ዋና መቀመጫ፣ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንቅስቃሴ የሚካሄዱባት ናት። ነገር ግን በከተማው የሚደረጉ የንግድ ግብይቶች፣ የንግድ ቦታዎች በእይታዊ ጥበብ በመግለጽ በኩል እምብዛም ነው። ይህንን ምክንያት በማድረግ ሰዓሊ ሃሮን ሱሌማን የአዲስ አበባ ከተማ ገጽታዎችን በተለያየ አካባቢዎች፣ ሰፈሮች እየተዘዋወረ በመመልከት የኪነ ቅብ ወይም ፔይንቲንግ ጥናቶችን ካደረገ በኋላ ከ10 ዓመታት በላይ የሰራቸውን የጥበብ ስራዎች ውብ አዲስ በሚል ርዕስ በ12 ወራቶች ውስጥ ተከታታይነት ያላቸውን 3 የግል የስዕል ትርኢት ለማቅረብ ዝግጅቱን ጨርሶ የመጀመሪያውን የስዕል አውደ ርዕይ በጎላ የሥነ ጥበባት ማዕከል የኢትዮጵያ ሰዓሊያንና ቀራጺያን ማህበር ዋና ፕሬዝዳንት ሰዓሊ አክሊሉ ዘውዴ የመክፈቻ ንግግር አድራጊነት እና በሰዓሊው እናት ወይዘሮ ሃሊማ አብዶ በታላቅ ድምቀት መርቀው ከፍተውታል። በ17 ቀናት ቆይታ በርካታ የስዕል ተመልካቾች የጎበኙ ሲሆን በማጠቃለያው ቀንም ሰዓሊና መምህር እሸቱ ጥሩነህ በተገኙበት የመዝጊያ ውይይት ተደርጓል። ከመክፈቻው ቀን አንስቶ እስከ ኤግዚቢሽኑ ማጠቃለያ ድረስ የነበረውን ሁነት በጥቂቱ እንመለከታለን። አሁንም ከቻናል ዋን ጋር መልካም ቆይታ። በቅድሚያ ለፈቃደኝነት ከልብ አመሰግናለሁ። እስቲ ራስን አስተዋውቀኝ። እሺ፣ ስሜ ሃሮን ሱሌማን ይባላል። ተወልጄ ያደግኩት ትምህርቴንም የተከታተልኩት እዚሁ አዲስ አበባ ውስጥ ነው። እሺ፣ ይበልጥ ስራዎች ምን ላይ ያተኩራሉ? ስራዎቼ እንግዲህ አብዛኛው ጊዜ የምሰራቸው ከከተማ ርዕሰ ጉዳይ ጋር የሚገናኙ ናቸው። ትምህርት ቤት እያለሁ ለጥናትም ቢሆን አንዳንድ ጊዜ ከከተማ ወጣ እያልኩኝ መልክዓ ምድርን ለማጥናት ሞክሬያለሁ። ነገር ግን ብዙ ጊዜ በተለይ የሙሉ ጊዜ ሰዓሊ ከሆንኩ በኋላ የምሰራቸው ስራዎች ከከተማ ርዕሰ ጉዳይ ጋር የሚገናኙ ስዕሎች ናቸው። ምን አይነት ያሳሳል ዘዴ ነው የምትጠቀሙ? እንግዲህ ያሳሳል ዘዴው ለኔ ምቹ ሆኖ ያገኘሁት የእውነታዊ ያሳሳል አካሄድ ነው። እንግዲህ ይህ አካሄድ ሐሳቤን በደንብ ይሸከማል ብዬ አስባለሁና ለዛም ስለሆነ የማስባቸውን ሐሳቦች በአብዛኛው እውነታዊ በሆነ አካሄድ እገልጻቸዋለሁ። ስዕሎችን ለመሳል በቀን ውስጥ የትኛውን ጊዜ ትጠቀማለህ? ላንተ በዚህ ጊዜ የምትለው ጊዜ አለ ለመሳል የምትጠቀምበት ጊዜ? እንግዲህ ብዙ ጊዜ ምንድነው በየቀኑ ስዕል ሰራለሁ። ምናልባት ቀንም ማታም የምሰራበትም ጊዜ አለ። ነገር ግን ቀን የምሰራውና ማታ የምሰራው ይለያያል። በቀን ብርሃን ሲሆን የምሰራው ቀለማት ሊሆን ይችላል። ማታ ላይ ግን የእርሳስ ወይም የከሰል እርሳስ ቻርኮል የሚባሉ ጥናቶች አሉ። እነሱን ለማጥናት ይመቻል። ምክንያቱም ቀን ብርሃን ላይ ተፈጥሯዊ የሆነ ብርሃን ስለሆነ የምትጠቀመው ፒግመንት ወይም ደግሞ እኔ ብዙ ጊዜ የምጠቀመው የውሃ ቀለም ነው። እነዛን ቀለሞች ፓሌት ላይ ስበጠብጥ ብዙ የከለር መስተጓጎል አይመጣም፣ ወይም የከለሩን ኢንቴንሲቲ ወይም የከለሩን ባህሪ አታጣውም። እዛ ጋር ምንም የሚጨመር ነገር ስለሌለው። በማታ ግን የምትሰራ ከሆነ የማታው ላይት አርቲፊሻል ስለሆነ ወይም ብሉ ወይም ሞቅ ሊያደርገው ይችላል ወይ ቀዝቀዝ ሊያደርገው ይችላል። ያ አብረህ ስትሰራ ፓሌት ላይ ስትበጠብጥ ያ ተዳምሮ አንድ ላይ የሚሰጠው የራሱ የሆነ ባህሪ አለና ያንን በምሰራበት ጊዜ
የምትፈልገውን ነገር ላይስማማ ይችላል። ስለዚህ ብዙ ጊዜ የቀኑን እጠቀማለሁ። በመስራት ደረጃ እንዳልኩ ለምሳሌ በቀን ውስጥ በጣም ሰራው ከተባለ የምሳም የቁርስም ሰዓት ውጪ ያለው ሰዓት ቁጭ ብዬ የምሰራው 8 ሰዓት፣ በጣም ሰራው ከተባለ 9። አማካዩ ግን ብዙ ጊዜ 7 ሰዓት ያህል ሰራለሁ። ሁሉ ጊዜ የመስራት ፍላጎት ደረጃዬ ወይም ሙድ ሊባል ይችላል። እሱ እንግዲህ እንደ ራስህም ይወሰናል። እሱ ማለት የመስራት ፍላጎት ደረጃህን ዝም ብሎ በአየር ላይ የሚመጣ አይደለም። አንተም ልታመጣው ትችላለህ። ላይክ ውስጥህም ሊኖር ይችላል። አንዳንዴ በጣም ከፍ ሊል ይችላል። አንዳንዴ ትንሽ አማካይም ሊሆን ይችላል። አማካይ ሲሆን ልትተወው ትችላለህ። ይህ እንግዲህ የሚያጋጥመው ከወራቱ ውስጥ አንድ ቀን ምናምን ሊሆን ይችላል። እሱንም ከጥበብ ጋር ተያያዥ የሆኑ ነገሮች ትሰራለህ። ግን ከአማካይ ከፍ ብሎ እንደው በቁጥር ንገረኝ ብትለኝ 60-70% ቢሆን አባብለህ የምትሰራበት ሰዓቶች አሉ እንጂ ሙዴ ወይም የመስራት ፍላጎት ደረጃ ዝቅ ብሏል ብለህ ብሩሽን አስቀምጠህ ጥለህ የምትወጣበት አይደለም። ራስህን ሁል ጊዜ ይህን ነገር ማለማመድ መቻል አለብህና እንደዚህ የምምልባቸው ሰዓቶች ብዙ የሉ። ብዙ ጊዜ አብዛኛው ጊዜ ስራ ላይ ነኝ ያለሁት። በሳምንት 7ቱንም ቀን ለእረፍት እንዳልኩ በወራት ውስጥ የሆኑ ቀናት ላይ ላርፍ ጓደኞቼን የማገኝበት ሰዓት አለ። ከዛ ውጭ ግን ሁል ጊዜ ስቱዲዮ ነኝ። መቼና እንዴት ወደ ስዕል ሙያ ገባክ? እንግዲህ ተማሪ እያለሁ ይሄ ነው የምትለው አለ፣ በሰው ግፊት መሰረት የምትላቸው አሉ። እኔ ምርጫ አክቹአሊ ብዙ ጊዜ ከሰው ምርጫ ወጣ ያሉ ነበሩ። ነገር ግን እንደዛም ሆኖ የምሰራቸው እንደዚህ አክቲቪቲዎች ነበሩ። ስዕል መስራት፣ ፊልም የምታያቸው የፊልም ተዋናን እነሱን መስሎ መተወን፣ እነዚህ ነገሮች ነበሩ። ግን እነዚህ ነገሮች አድገው ሰዓሊ ይሆናሉ የሚል ግምት አልነበረኝም። ነገር ግን ሁለተኛ ደረጃ ተማሪ እያለሁም የመጀመሪያ ደረጃ ተማሪ እያለሁ የምንሰራቸው የማስተማሪያ ስዕሎች ነበሩ። ባዮሎጂ ላይ አልፎ አልፎ ኬሚስትሪ ላይም እንደዚህ የምታገኛቸው ስዕሎች ነበሩ። እነሱን ከኔ አልፎ ለጓደኞቼ አልፎ አልፎ ተከፍሎኝም ቢሆን ሰፈር ውስጥም የምሰራላቸው ልጆች ነበሩና ያ ነገር ነው እንግዲህ ቀስ እያለ እየጎለበተ እያደገ በመጨረሻ እንዳልኩ ስዕል ትምህርት ቤት መፈለግ ጀመርኩኝ። በጣም ውስጤ ከፍ እያለ ሲመጣ ትምህርት ቤት እንዳለ ሰማው። ከዛ ኢንላይትመንት አርት አካዳሚ የሚባል ትምህርት ቤት አገኘው። እዛ 99 ዓመተ ምህረት 2000 በሁለቱ መሃል ገባው። የመሰረታዊ ስዕል እውቀትን በደንብ አድርጌ ከኢንላይትመንት አርት አካዳሚ ለአንድ ዓመት ተኩል ያህል አካባቢ ሰርቻለሁ። ከዛ በኋላ እሱን ከጨረስኩ በኋላ ተፈሪ መኮንን ደግሞ በ3 ዓመት ያህል በዲፕሎም በኪነቅብ ተመርቄያለሁ። አዳዲስ ሀሳቦችን ወይ ደግሞ መነሻ ሀሳቦችን ከየት ነው የምታገኛቸው ወይም እንዴት ነው የምታገኛቸው? እንግዲህ ከተማ እንደማደጌ ብዙዎቹ ከከተማ እንቅስቃሴ ጋር ተያይዘው ያሉ ናቸው። የኔ ስራዎቼ መነሻ ያው ከተማ ብዙ ነገር ይሰጣል። ብዙ እንቅስቃሴ ስላለ ብዙ ነገሮች ማግኘት ትችላለህ። ገበያው አለ፣ ጉሊቱ አለ፣ ሱቁ አለ፣ መኖሪያ ሰፈሮቹ አሉ። ይሄ እንግዲህ እኔን እንደ መነሻ የተጠቀምኩበት እነዚህን አካባቢዎች ነው። እነዚህ አካባቢዎች ስልህ ለምሳሌ መጀመሪያ ስሰራ የነበረው ወብ አዲስ ብዬ መኖሪያ ሰፈሮች ነበሩ። እነዛ መኖሪያ ሰፈሮች የቆዩ ናቸው ማለት ከአዲስ አበባ ጋር ስትቆረቆር ወይም ምስረታ ጋር ተያይዘው ያሉ ሰፈሮች ናቸውና ታሪክም የሚጋሩ ናቸውና እነዛ አካባቢዎች ሆነ ያደግኩትና እነዛ አካባቢዎች የሚሰጡኝ ትልቅ ስነ ጥበባዊ ብቻ ሳይሆን ትዝታም አለ እና ያ ትዝታ ነው መነሻ መጀመሪያ የሆነኝና ከዛ ቀጥሎ እነዛን ሰፈሮች ሲጨርስ እንግዲህ ቀስ እያለ ወደ ሱቁ ወደ ገበያው እያለ መምጣት ጀመርኩኝና አብዛኛው ጊዜ መሰረት አድርጌ ወይም እንደ መነሻ የምነሳሳው የከተማን እንቅስቃሴ በማይበት ጊዜ ነው። አሁን ባለው ኤግዚቢሽን ላይ የተለያዩ ተመልካቾችን ተመልክተናልና የተመልካቾችን ስሜት እንዴት አገኘው? እንግዲህ በጣም ብዙ ነው። ብዙ ሀሳብ አግኝቼበታለሁ በዚህ የስዕል ትርኢቴ።
ከምጠብቃቸው ብቻ ሳይሆን ከማልጠብቃቸው ሰዎችም በእድሜም ጣራ ብንወስደው ከህፃን ወይም ከትንሽ እስከ አዋቂ ድረስ ስዕሌን የጎበኙ ሰዎች አሉ። ተማሪዎች፣ የውጭ ሰዎች፣ የስዕል ሰዓሊያን እንዲሁም ከስዕል ጋር ተያያዥ ሙያ ያላቸው ባለሙያዎች መጥተው ጎብኝተውታል። እንግዲህ ከነሱ እንዳገኘሁት ምላሽ ወይም ግብረ መልስ ምንድነው? በጣም እንደተደሰቱበት ለማወቅ ችያለሁ። በቀጣይም ከኔ ብዙ እንደሚጠብቁ መረዳት ችያለሁ። ካሁን በፊት ስራዎችን የትና እንዴት አቅርበህ ታውቃለህ? ስራዎችን ያቀረብኩት የግል የመጀመሪያ ነው። ይሄ በጎላ ስነ ጥበብ ማዕከል ውብ አዲስ ብዬ ያሳየሁት። በቡድን ግን ሸራተን አዲስ በሚካሄደው አርት ኦፍ ኢትዮጵያ ዝግጅት ላይ 3 ጊዜ ተሳትፌያለሁ። በመጨረሻ ቀረ የምትለው? እንግዲህ ቀረ የምለው በመጨረሻ ይህንን ውብ አዲስ የስዕል ትርኢቴን እንደዚህ ውብ በሆነ መልኩ እንዳዘጋጀው እንግዲህ አብረውኝ የሰሩ አካላት አሉ። እንግዲህ እነዛ የውብ አዲስ የስዕል ትርኢት አዘጋጆች ቡድኖች እንግዲህ የራሴ ቲም ናቸው። በመስቀል ስዕሉን እንዲህ በመስቀል ፖስተር በመለጠፍ እንዲህ ሸጋ አድርገን ያዘጋጀ ነው በእነሱም ጥረት ምክንያት ነው። ሁለተኛ የጎላም ስነ ጥበብ ማዕከል መስራች ወይዘሮ ሰላማዊት አለነን ማመስገን እፈልጋለሁ። በመጨረሻ ቻናል 1 የቴሌቪዥን ጣቢያ የውብ አዲስ የስዕል ትርኢቴን በጎላ ስነ ጥበብ ማዕከል ያደረኩትን የመክፈቻውንም የመዝጊያውን የውይይት ፕሮግራምም ጨምሮ ለህዝብ እንዲደርስ ስላደረጋችሁ በእኔም በውብ አዲስ አዘጋጆች ስም አመሰግናለሁ።